ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። ቀጥሎ ስለምናደርገው ነገር ዘወትር ውሳኔ እንወስናለን እና ብቸኛው ተቀባይነት ያለው አመለካከት የሚመስለኝ በኢየሱስ ክርስቶስ የሚያምን ሰው ሊኖረው የሚገባው መዝሙረኛው ዳዊት አይነት ነው። እኔ ግን በፍጹም አልፈራም። ዛሬ ይህንን በደንብ እንድታዳምጡኝ ይፈልጋል። እኔ ግን በፍጹም አልፈራም። ወደ በየዕለት ህይወት መደሰት እንኳን በደህና መጣችሁ። ዛሬ እንደምትደሰቱ ተስፋ አደርጋለሁ እና ዛሬ ስለ ፍርሃት ነው የማወራችሁ። ሁላችንም በህይወታችን ውስጥ ፍርሃት ያጋጥመናል። ፍርሃት ስቃይን ያመጣል። እግዚአብሔር የኃይልና ፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና እና አሁን በህይወታችሁ ምን እየተጋፈጣችሁ እንደሆነ አላውቅም፣ ግን በእርግጠኝነት መናገር የምችለው ዛሬ እየተመለከቱ ከሚገኙት አብዛኞቹ ሰዎች በህይወታቸው ከሆነ አይነት ፍራቻ ጋር እየተዋጉ ነው። እና መዝሙረ ዳዊት ያለው አልፈራም ነበር፣ ሰው ምን ያደርገኛል? እና ዳዊት እንደዛ ሲል ፍርሃት አይሰማኝም እያለ አይመስለኝም፣ መግለጫ እየሰጠ ይመስለኛል። እኔ ግን በፍጹም አልፈራም። እና ይህ ምናልባትም በህይወታችን ውስጥ በጣም ብዙ ጊዜ መወሰን ያለብን ውሳኔ ይመስለኛል። ፍርሃትን ለማሸነፍና ድል ለመንሳት አንድ መንገድ ብቻ አለ እና እሱም በእምነት ነው። ፍርሃት በራችሁ ላይ ሲያንኳኳ በር እንዲከፍት እምነትን ላኩት። ፍርሃት፣ እምነት ሁለት ተቃራኒ ኃይሎች ናቸው። ከእግዚአብሔር የምንቀበለው ሁሉንም ነገር በእምነት ነው። ጠላት የሚሰጠንን ሁሉ የምንቀበለው በፍርሃት ነው። ስለዚህ በእምነት መኖርን መምረጥን መለማመድ አለብን። ሮሜ 14 ቁጥር 23 ላይ ለእኔ በጣም የሚገርመኝ ቃል አለ እና ባየሁት ጊዜ ሁሉ የምለው ነገር ቢኖር ዋው ነው። የሚጨርሰውም እንዲህ ብሎ ነው፣ ከእምነት ያልሆነ ሁሉ ኃጢአት ነው። አሁን እስቲ አስቡት፣ እግዚአብሔር እንድንኖር የሚፈልገው ከእምነት ወደ እምነት፣ ከእምነት ወደ እምነት፣ ከእምነት ወደ እምነት፣ ከእምነት ወደ ፍርሃትና ጥርጣሬና ወደ አለማመንና ወደ መፍራትና ከዚያ ትንሽ እምነት እንዲኖረን አይደለም። ያለማቋረጥ በእምነት እንድንኖር ይፈልጋል። እና ይህ ማለት በእግዚአብሔር ላይ እምነትን መጣል፣ እሱ እንደሚወደን በማመን ኢየሱስን ለእናንተ እንደሞተ እንደላከው ለሕይወታችን ጥሩ ዕቅድ እንዳለው እና እሱ ፈጽሞ እንደማይተዋችሁ ወይም እንደማይጠላችሁ ቃል እንደገባ ብዙ ጊዜ እግዚአብሔር ቃል በመጽሐፍ ቅዱስ ውስጥ አትፍራ ሲል ላለመፍራት የሚሰጡት ብቸኛው ምክንያት እኔ ካንተ ጋር ነኝ የሚል ነው። እግዚአብሔር እኔ ካንተ ጋር ነኝና አትፍራ ይላል። ያንን ወደ ውስጣችሁ እንድታስገቡ ትፈልጋለሁ። እግዚአብሔር ከእናንተ ጋር መሆኑን ብቻ እመኑ። ኢየሱስ ከቶ አልተውህም፣ በፍጹም አልጥልህም ብሏል። ብዙ ጊዜ የምንፈራቸው ነገሮች ነገሩ ቢፈጠር ብለን የሚሰማን ፍርሃት ነገሩ የእውነት ቢከሰት ከሚሰማን እጅግ የበለጠ እኛን በጣም የሚጎዳ ነው። ታውቃላችሁ፣ ግን ፍርሃት እንዲህ ሊተረጎም ይችላል፣ እውን የሚመስል የሐሰት ማስረጃ። ጠላት በሕይወታችን ውስጥ ፈጽሞ የማይሆኑትን ነገሮች እንድንፈራ ሊያደርገን ይችላል እና ያን ጊዜም ሁሉ እንሰቃያለን። እና ስለዚህ እኛ ሁልጊዜ የፍርሃት ስሜት ያጋጥመናል። እንዴት እየፈራ እንደምናደርገው መማር እንችላለን። ከዓመታት በፊት ፍርሃትን በሚመለከት በእውነት በጣም የረዳኝ ታሪክ ሰማሁ። ስለ ፍርሃት ብዙ አስተምሬ ነበር፣ ግን ሁልጊዜ የሆነ ነገር የጎደለ ያህል ይሰማኝ ነበርና ምን እንደሆነ በትክክል አላውቅም ነበር። እና ከዛ የሆነ ቀን ፍርሃት መላ ሕይወቷን እንዲገዛ ስለፈቀደ ሴት ታሪክ ሰማሁ። እና ስለ ፍርሃት ምን እንደሚሰማችሁ ወይም በምን አይነት የፍርሃት ደረጃ እንዳላችሁ አላውቅም። ምናልባት ምንም አትፈሩም፣ ግን ምናልባት በወረቀት ላይ እንኳን ጽፋችሁ የማትጨርሷቸው በጣም ብዙ ፍርሃቶች አሏችሁ። ይቺ ምስኪን ሴት ግን በምሽት መንዳት ትፈራለች፣ ከፍታን ትፈራ ነበር፣ ጨለማን ትፈራ ነበር፣ ብቻ በጣም ብዙ ነገሮችን ትፈራ ነበር። እናም ክርስቲያን ነበረች፣ አማኝ ነበረች። ከክርስቲያን ጓደኞቿ አንዷ ልታገኛት በሄደችበት ጊዜ ሁሌም የምታደርገውን ነበር ያደረገችው። በፍርሃት ምክንያት ማድረግ ስለማትችላቸው ነገሮች እያማረረች ነበር እና በተለየ በጣም ልታደርገው ስለምትፈልገው አንድ ነገር እያወራች ነበር፣ ግን ለማድረግ በጣም ፈራች። እናም ያንን ማድረግ ባለመቻሏ እንዴት እንደሚሰማት መገመት ትችላላችሁ። እና ጓደኛዋ ተመለከተቻትና እንዲህ አለቻት፣ እሺ ለምን እየፈራሽ አታደርጊው?
ታዲያ እግዚአብሔር አንድ ነገር ሊያስተምረኝ የሞከረ ስለነበር ማለቴ ወዲያውኑ ገባኝ። ግን ዛሬ ለእናንተ ያንን ለማብራራት እሞክራለሁ። ታውቃላችሁ፣ እግዚአብሔር አትፍሩ ሲል ፍርሃት እንዳይሰማን እየነገረን አይደለም። ሳስበው ፍርሃት እንደሚሰማን የማስጠንቀቂያ አይነት ይመስለኛል። እና ይህ 100% ትክክል ይሁን አይሁን አላውቅም፣ ግን ስለ ፍርሃት የሚናገሩ 365 የተለያዩ የመጽሐፍ ቅዱስ ጥቅሶች እንዳሉ ሰምቻለሁ። ያ በሳምንት ለእያንዳንዱ ቀናት አንድ ይሆናል ማለት ነው። እናም ፍርሃት ሰይጣን ሰዎችን ለመቆጣጠር የሚጠቀምበት ዋናው ነገር ይመስለኛል። ፍርሃት ወደፊት እንዳትሄዱ ይይዛቸዋል። ስንቶቻችሁ ናችሁ ጠላት በፍርሃት ብቻ እንዳታደርጉ የከለከላችሁ ነገር እንዳለ የምታምኑ? እናም ፍርሃት ስለተሰማን ብቻ ለፍርሃት እጅ መስጠት እንደሌለብን መለማመድ አለብን። እየፈራችሁ አድርጉት። እሺ፣ ምን ማለት ነው? ልትንቀጠቀጡ ትችላላችሁ፣ ልትፈሩ ትችላላችሁ፣ ሊያልባችሁ ይችላል፣ ራሳችሁን ስታችሁ ልትወድቁ ሊመስላችሁ ይችላል። ግን ያ እንደዚያ እየተሰማችሁ ቢሆን ማድረግ አትችሉም ማለት አይደለም። ድፍረት ማለት ፍርሃት እየተሰማችሁም ቢሆን ወደፊት መጓዝ ነው። ድፍረት አለመፍራት ማለት አይደለም። ድፍረት እየፈራችሁም ቢሆን እግዚአብሔር እንድታደርጉት ይፈልጋል ብላችሁ የምታምኑትን ማድረግ ነው። እና በሕይወቴ ውስጥ ያንን ማድረግ ያለብኝ ብዙ ሁኔታዎች አጋጥመውኛል። እንደ እውነቱ ከሆነ በፍርሃትም ላደርገው ፈቃደኛ ባልሆን ኖሮ ዛሬ አገልግሎት ውስጥ አልሆንም ነበር። እና ስለዚህ ስለ እምነት ብዙ ላወራችሁ እፈልጋለሁ፣ እንዲሁም ስለ ፍርሃት። እናም የምጸልየውና ተስፋ የማደርገው ቃሉ ወደ ልባችሁ ውስጥ ዘልቆ እንደሚገባና በዚህ የፍርሃት ጉዳይ የተወሰነ ጠቃሚ ነገር እንደምታገኙ ነው። ቃሉ የተሰበከበት ምንም ጉዳይ ቢሆን በዚህ ጉዳይ ሰዎችን የማዳን ኃይል እንዳለው አምናለሁ። ስለዚህ ዛሬ ይህን ቃል እንደሰማችሁ ከልባችሁ አዳምጣችሁ ወደ ውስጣችሁ ካስገባችሁ የማዳን ኃይል እንዳለው አምናለሁ። ዕብራውያን 11 ቁጥር 6 ያለ እምነትም እግዚአብሔርን ደስ ማሰኘት አይቻልም። ወደ እርሱ የሚመጣ ሁሉ እርሱ እንዳለ ለሚፈልጉትም ዋጋ ከፋይ እንደሆነ ያምን ዘንድ ይገባዋልና። ስለዚህ እግዚአብሔር እንድናምን ይፈልጋል። በመጀመሪያ እሱ እንደሆነ፣ እሱ እንዳለ እና እሱ መልካም እንደሆነ እንድናምን ይፈልጋል። እግዚአብሔር እንዳለና እርሱ መልካም እንደሆነ ማመን መጀመሪያው ያ ነው። ብዙ ጊዜ እግዚአብሔር ከኛ ምን እንደሚፈልግ እንጠይቃለን። አንዳንድ ጊዜ በየቀኑ በትከሻችን ላይ ተቀምጦ ቀኑ ሙሉ በጆሮአችን እንዲያንሾካሹክ የተላከ ትንሽ ሰይጣን ያለ ይመስለኛል። ምን ልታደርጉ ነው? ምን ልታደርጉ ነው? ምን ልታደርጉ ነው? ሁሉም ሰው ምን እንደምናደርግ ማወቅ የሚፈልግ ይመስላል እና የተወሰኑት ደቀ መዛሙርት ወደ ኢየሱስ ሄደው ጠየቁት። ይህ ቃል የሚገኘው በዮሐንስ 6 28 27 28 29 እግዚአብሔርን ደስ ለማሰኘት ምን እናድርግ? እግዚአብሔር እንድንሰራ የሚፈልገውን ስራ ለመስራት ምን ማድረግ አለብን? እና የጥያቄው መልስ ኢየሱስም እርሱ በላከው ታምኑ ዘንድ ይህ የእግዚአብሔር ስራ ነው ሲል መለሰላቸው። ያንን አስባችሁታል? እግዚአብሔር ምን እንዳደርግ ይፈልጋል? እንዳምን ይፈልጋል። አዎ ያንን አውቃለሁ። ግን ምን እንዳደርግ ይፈልጋል? አዎ እግዚአብሔር እንድሰራ የሚሰጠኝ ነገሮች አሉ። ግን ሁል ጊዜ እምነት መቅደም አለበት። በመጀመሪያ እምነት ይኖራችኋል። እናም ይህ እምነት አምላክ እንድታደርጉ የሚጠይቃችሁን ማንኛውም ነገር ለማድረግ ደፋር እርምጃዎች እንድትወስድ ያስችልሃል። ኢያሱ የእስራኤልን ልጆች ወደ ተስፋይቱ ምድር የሚወስድበትን ጊዜ ሳስበው ይገርመኛል። ዮርዳኖስን መሻገር ነበረበት። ያው እሱም ለመሻገር በጣም ጥልቅ ነበር። እናም እግዚአብሔር ወደፊት እንዲሄድ ነገረው። እንግዲህ ትልቅ የዮርዳኖስ ወንዝ ፊታቸው አለ። ግን በጣም የሚገርመኝ ነገር እግሩን እስኪያስገባ ድረስ ውሃው አልተከፋፈለም ነበር። ሰዎች እንዲህ ሲል ሰምታችኋል፣ እግሬን አስገብቻለሁ። እና ምን ማለታቸው ነው? እሺ መንገድ ጀምሬያለሁ፣ እናም እግዚአብሔር ካረዳኝ በእርግጥ እወድቃለሁ። እግዚአብሔርም ያን እንድናደርግ ይፈልጋል። ባመንነው መሰረት የእምነት እርምጃዎች እንድንወስድ ይፈልጋል። ብንፈልግም ባንፈልግም
እና ብዙ ጊዜ ያንን እርምጃ እስክንወስድ ሰከንድ ድረስ እግዚአብሔር ከእኛ ጋር እንዳልሆነ ይሰማናል። ግን ሰዎች ያንን እርምጃ ለመውሰድ ፈቃደኞች አይደሉም። ድፍረት እንዲሰማቸው ይፈልጋሉ። በሚያደርጉበት ጊዜ ምንም አይነት ፍርሃት እንዲሰማቸው አይፈልጉም። እና እግዚአብሔር የሚሰራበት መንገድ ይህ አይደለም። ወደ መድረክ በወጣው ቁጥር ልነግራችሁ እችላለሁ። አፌን እስክከፍት ድረስ እግዚአብሔር የሚያደርገውን በትክክል አላውቅም እና የሚወጣውንም ይመልከቱ። አሁን ከእግዚአብሔር ጋር ብዙ ልምድ አግኝቻለሁ። እናም እሱ እንደማይተወኝ አውቃለሁ። ግን አንተ ታውቃለህ፣ ምንም ያህል ብማር ወይም ምንም አይነት እቅድ ባወጣ ብዙ ጊዜ እኔ ካሰብኩት በተለየ መልኩ ይወጣል። የእግዚአብሔርን ስራ ለመስራት ምን ማድረግ አለብን? እርሱ በላከው ታምኑ ዘንድ ይህ የእግዚአብሔር ስራ ነው። የአልዓዛር ቤተሰቦች የኢየሱስን መምጣት እየጠበቁ ሳለ አልዓዛር ገና ታሞ እያለ ገና ሳይሞት ኢየሱስን ጠርተውት ነበር። የእግዚአብሔር ቃል ግን አልዓዛር እስኪሞት ድረስ እንደጠበቀው ይናገራል። በእውነቱ እዚያ በደረሰ ጊዜ አልዓዛር ከሞተ 4 ቀን ሆኖት ነበር። መጽሐፍ ቅዱስ ደግሞ አልዓዛርን ይወደው እንደነበረ ይናገራል። ዝም ብለን ስናስበው እሺ ያ ምን አይነት ፍቅር ነው ብለን ይሆናል። በፈለግኩ ጊዜ መታ አልረዳኸኝም። ስለዚህ ኢየሱስ በመጣ ጊዜ ማርታ እንዲህ አለች፣ እዚህ ብትሆን ኖሮ ወንድሜ ባልሞተ ነበር። ኢየሱስም እመኑ ብቻ የእግዚአብሔርን ክብር ታያላችሁ አላልኳችሁም አላቸው። የእግዚአብሔር ክብር የልቀቱ መግለጫ ነው። ታዲያ በእርግጥም አልዓዛር መሞቱን ባወቀ ጊዜ ኢየሱስም ምንም አልመሰለውም። እሱን ከሞት ለማስነሳት የትንሣኤ ኃይል እንዳለው ያውቃል። ነገር ግን ለእነርሱ እንዲህ ማለቱን ወድጀዋለሁ። እመኑ ብቻ አላልኳችሁምን? አዲሱ መደበኛ ትርጉም እንደዛ ነው የሚለው፣ እመኑ ብቻ። ታውቃላችሁ፣ ብዙ ጊዜ ማድረግ ያለብንን ያንን ብቻ እንደሆነ አስባለሁ። ማመን ብቻ። እግዚአብሔር አንድ ነገር ሊያደርግ መሆኑን ማመንን መቀጠል። ሁልጊዜ እኛ እንዲያደርግ የምንፈልገው አይደለም የሚያደርገው። እግዚአብሔር ሁልጊዜ አንድ ነገር ያደርጋል። እናም እሱ ሁልጊዜ ለሕይወታችን ትክክል የሆነውን ነገር ያደርጋል። እሱ ማድረግ እንዳለበት ያሰብነው ላይሆን ይችላል። ራሳችንን ከምናምነው በላይ እሱን ማመንን መማር እንችላለን። ዛሬ ጠዋት እያሰብኩ ነበር አንዳንድ ጊዜ እንዴት ሰላምታ እንደምንለዋወጥ እርስ በራሳችን ሰላምታ ስንለዋወጥ አንዳንድ ጊዜ ዝም ብለን እሺ እንዴት ነው እንላለን እና ሳስበው ያ በእውነቱ አንድን ሰው ሰላም ለማለት በቂ አይደለም። ሰውየው ስለሚሰራው ከመጠየቅ በላይ ስለ ሰውየው መጨነቅ አለብን። እኛ ግን ትኩረታችን በሚደረግ ላይ ነው የምናስበው። እንደዛ ነው። ከእግዚአብሔር ተቀባይነት የምናገኘው በስራ ይመስለናል እና በሰዎችም ዘንድ ተቀባይነት የምናገኘው በዛ ይመስለናል። እና እግዚአብሔር ነገሮች እንድናደርግ ይፈልጋል፣ ግን በመጀመሪያ እምነት እንዲኖረን ይፈልጋል። ከዚያም እኛ ለምናደርጋቸው ነገሮች እምነት ይኖረናል። በእምነት የምናደርገው ካለ እምነት ከምናደርገው የበለጠ በጣም ቀላል ይሆንልናል። እንደዚህ ልትሉ ትችላላችሁ፣ ያው ምን መሰለሽ፣ እኔ ለዛ በቂ እምነት የለኝም፣ በቃ ምንም እምነት የለኝም። ምን እንደሆነ ታውቃላችሁ? ያ ፍጹም እውነት አይደለም። ምክንያቱም በሮሜ 12:3 ላይ እንዲህ ይላል፣ እግዚአብሔር ለእያንዳንዳችሁ በሰጣችሁ እምነት መጠን። እሺ ምን ማለት ነው ትሉ ይሆናል። ያም ማለት ሁሉም ሰው ምንም ለማድረግ አምላክ የሰጠውን በቂ እምነት አለው ማለት ነው። እግዚአብሔር ለእያንዳንዳችሁ በሰጣችሁ እምነት መጠን ራሳችሁን በአግባቡ መዝኑ እንጂ ከሆናችሁት በላይ ራሳችሁን ከፍ አድርጋችሁ እንዳታስቡ በተሰጠኝ ጸጋ እያንዳንዳችሁን እመክራለሁ። አንዳንድ ሰዎችን እንመለከትና በሕይወታቸው ውስጥ እየሆኑ ያሉትን ነገሮች እናይና አለ አይደል ማለት ምናልባት አንድ ሰው አገኛለሁ
በዕለት ተዕለት ኑሯችን መደሰት ዝግጅት ላይ እንኳን ደህና መጣችሁ። ዛሬ አብራችሁኝ ስለሆናችሁ በጣም ደስ ብሎኛል። ምክንያቱም እኔን የሚያይን ሰው ከሌለ የእኔ እዚህ ማውራት ምንም ጥቅም የለው። አሁን እያወራን ያለነው ስለ ፍርሃት ነው። በሕይወታችን በሆነ ወቅት የሚያጋጥመን ነገሮች ነው። አንዳንድ ሰዎች ብዙ ፍርሃት አለባቸው፣ ሌሎች ደግሞ ብዙ የለባቸውም። ነገር ግን በምንኖርበት ወቅት በሆነ ጊዜ ፍርሃት የሚጎበኘን ጊዜ አለና ፍርሃት የሚመጣው ከሰይጣን ነው። እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና እኔም እንደማስበው ፍርሃት የሚያሸንፈው ዋና ነገር እምነታችን ነው። ፍርሃት ሲመጣ ማድረግ አለብን ብለን የምናስበውን ነገር ወይም ማድረግ ያለብንን ነገር አናደርግም ማለት አይደለም። ይሄም በቀላሉ ማለት ፍርሃት ይህንን ነገር እንዳናደርግ እየከለከለን ነው። ነገር ግን እየፈራችሁ ራሱ እንደዛ ማድረግ ትችላላችሁ። ስለዚህ ዛሬ የማስተምረው ትምህርትና አዲስ የጻፍኩትን መጽሐፍ ፈርታችሁ አድርጉት ይባላል። ፈርታችሁ ነገሮችን ማድረግ ትችላላችሁ። መብረር የምትፈራ ጓደኛ አለችኝና ባሏ ለስራ በየቦታው ይበራል እና ልጆቿ አድገው ወደ ሌላ ቦታ ሄደዋልና እሷም ከሱ ጋር ወደ ብዙ ቦታ መሄድ ትችል ነበርና እነሱ አብረው የሚያሳልፉበት ቀኖች ለመዝናናት ወይም ለሌሎች ነገሮች መጨመር ይችሉ ነበር። ነገር ግን አሁን አንዳንዴ ከእሷ ጋር ለመሄድ ለረዥም መንገድ ይጓዛሉ፣ ለምሳሌ ከ20 ሰዓት በላይ የሚወስድ መንገድ። ስለዚህ ፈርታችሁ አድርጉት የሚለውን ትምህርቴን ሰምታለች እና በሆነ ጊዜ እንደዛ ለማድረግ ወሰነች። ፈርታ ልታደርገው ነው እና ለእኔ እንደነገረችኝ ከሆነ በመጀመሪያ ትንሽ ጊዜ ወደ አውሮፕላን በገባች ጊዜ የምታስታውቅ መስሏት ነበር። በጣም ፈርታ ነበር። ማድረግ የምትችል አልመሰላትም ነበር። የልብ ችግር ያጋጠማት መስሏት ነበር። ነገር ግን እንደዚህ በማለት ገፍታ ቀጥላለች። ፈርቼም ቢሆን ይህንን አደርገዋለሁ እና አሁን የመብረር ምንም ፍራቻ የላትም እና አሁን ከባሏ ጋር ብዙ ቦታ ሁሌ ትሄዳለች እና በጣም ጥሩ ጊዜ ያሳልፋል። ፍርሃት ሕይወታችሁን እንዲቀማችሁ አትፍቀዱ። ግንኙነታችሁን ፍርሃት እንዲቀማችሁ አትፍቀዱ። ደስታችሁን ፍርሃት እንዲቀማችሁ አትፍቀዱ። ነገር ግን በእርግጠኝነት ጠላት አላችሁ እና ስሙም ሰይጣን ወይም ዲያብሎስ ነው እና በሕይወታችሁ እንድትደሰቱ አይፈልጉም። ሁልጊዜም እንድትፈሩ ይፈልጋል። አንዳንድ ጊዜ በጣም በፈራን ጊዜ እግዚአብሔር በሕይወታችን የሆነ ነገር እንዲያደርግልን የምንጠብቅበት ጊዜ ነው። ምናልባት ስለሱ በምትጸልዩበት ወቅት በጣም ብዙ እምነት ተሰምቷችሁና እግዚአብሔር ለእናንተ እንዲመጣላችሁና እንደሚያደርግላችሁ እርግጠኛ ነበራችሁ። ያንን ጸሎት ከጸለያችሁ በጣም ብዙ ጊዜ ሆኖታል። ስለዚህ ጥርጣሬ ይመጣባችኋልና የሰይጣን ውሸት በጣም ብዙ ጊዜ ወደ እናንተ ይመጣል። እንደዛ አይሆንም፣ እንደዛ አይሆንም። ምን እንደምትሰሙ ማወቅ አይቻልም። እግዚአብሔር በእናንተ ላይ ተናዷል። ያንን ለእናንተ ያደርግላችሁ። እምነታችሁ በጣም ጠንካራ አይደለም። በጣም ብዙ ውሸቶች ከመሆናቸው መቁጠር እንኳን አትችሉም ይሆናል። ነገር ግን እምነት ሊኖራችሁ የሚገባው በእንደዚህ አይነት ወቅት ነው። ጳውሎስ ለጢሞቴዎስ ጽፎለት እንደዚህ አለ፣ መልካሙን የእምነት ገድል ተጋድያለሁ እና እንዋጋለን። ግን ይህ ውጊያ ሰዎች ከሚያውቁት የተለየ ውጊያ ነው። የእምነታችንን ጋሻ እናነሳለን። እሱም እግዚአብሔር የሰጠን የሆነ ትጥቅ ነው፣ መንፈሳዊ ትጥቅ ነው። በኤፌሶን ክፍል 6 ላይ አውርቷል። እና እንደዚህ እንላለን፣ ምንም ነገር ቢሰማኝ፣ ምንም አይነት ጊዜ ቢያልፍ እግዚአብሔርን አምናለሁ። አንዳንድ ነገሮች ከሌሎች በላይ ብዙ ጊዜ ለምን እንደሚወስድብን እነግራችኋለሁ። አንዳንድ ጊዜ የሆነ ጸሎት እጸልይና ጸሎቴ በቀን ውስጥ ይመለሳል። አንዳንድ ጊዜ ጸሎት እጸልይና እግዚአብሔር በሚመልስልኝ ጊዜ ስለምን እንደ ጸለይኩ አላስታውስም እና እሱ እኔን ማስታወስ አለበት። ይህንን ጸሎት ስትጸልዩ አታስታውሽም። እኔ አላውቅም። ጊዜውን የሚያውቀው እግዚአብሔር ብቻ ነው። በሕይወታችሁ ሰላም እንዲኖራችሁና በሕይወታችሁ መደሰት ከፈለጋችሁ የእግዚአብሔር ጊዜ ለእናንተ ትክክል እንደሆነ ማመን አለባችሁ። በመዝሙረ ዳዊት ላይ ዘመን ያለው በእጅህ ነው ይላል። በሕይወታችን የምናሳልፈው አንዱ ነገር ሁልጊዜ እንደዚህ የሚል ጥያቄ አለን። እግዚአብሔር ሆይ መቼ? እግዚአብሔር ሆይ መቼ? የምንደርሰው መቼ ነው? ታውቃላችሁ፣ እውነቱን ለመናገር ይሄ የክርስቲያንነት መጀመሪያ ነው። የምታስታውሱ ከሆነ ልጆች ካላችሁ ትንሽ እያሉ ጉዞ ከወሰዷቸው እዛ ደርሰናል፣ እዛ ደርሰናል፣ እዛ የምንደርሰው መቼ ነው ይላሉ። እግዚአብሔር ይህንን
ቢሰማ ይመርጣል። በትክክለኛው ጊዜ እንደምትመጣ አውቃለሁ። ታውቃላችሁ፣ እግዚአብሔር ለእናንተ ስላልተገለጠ እሱ እየሰራ አይደለም ማለት አይደለም። ጥርጣሬ በመጣብኝ ጊዜ የምናገረው አንዱ የተማርኩት ነገር እንደዚህ ማለት ነው። እግዚአብሔር እየሰራ ነው ማለት ነው። እግዚአብሔር ወይ ምንም ነገር እያደረግክ አይደለም፣ ወይም ለምንድን ነው ምንም ነገር የማታደርገው አትበሉ። ምክንያቱም እግዚአብሔር ለእናንተ ሁሉ ጊዜም እየሰራ ነው። እግዚአብሔር እየሰራ ነው በሉ። ታውቃላችሁ፣ እግዚአብሔር ምኞት ይሰጠናል፣ ለሕይወታችን ህልሞችና ተስፋን ይሰጠናል። ነገር ግን እነዚህ ነገሮች በትክክል የሚከሰቱበትን ጊዜ ይደብቀዋል፣ ለጥበቡ ያስቀምጠዋል። እግዚአብሔር ነገሮችን የሚከሰትበትን ጊዜ ለምን ከኛ ይደብቃል? በመጀመሪያ አንዳንድ ጊዜ ነገሮች እስኪሳኩ ስንት ጊዜ መጠበቅ እንዳለብን ካወቅን ከመጀመራችን በፊት ተስፋ እንቆርጣለን። የምናሳልፈውን ነገሮች ካወቅን ከመጀመራችን በፊት ተስፋ እንቆርጣለን። እኔ እግዚአብሔር ትንሽዬ ሚስጥር ይወዳል ብዬ አምናለሁ። እኔ እንደማስበው ከሆነ ሁሉንም ነገር አለማወቃችን ጥሩ ነው። አንዱ ማየት የምወደው ፊልሜ ሚስጥራዊ ፊልም ነው። ያንን ማየት እወዳለሁ እና ምን እንደሚፈጠር ለማወቅ በጉጉት መጠበቅ እወዳለሁ። ነገሩ ምንም ቢሆን ያደረገው ማን ነው? እና እኔ እንደማስበው ከሆነ ሚስጥር ደስታን ይሰጠናል። ማለት እኛ ሁል ጊዜ የወደፊቱን ማወቅ እንፈልጋለን። ነገር ግን ይህ እውነት ነው። በሕይወታችሁ የሚፈጠሩት ሁሉም ነገሮችና የሚፈጠሩበትን ትክክለኛውን ጊዜ በትክክል ማወቅ ትፈልጋላችሁ? እኔ አልፈልግም። በመጀመሪያ ስለሚፈጠሩት ሁሉም ጥሩ ነገሮች ካወቃችሁ እነዛ ነገሮች ሲፈጠሩ በጣም ደስተኛ አትሆኑም እና የሚፈጠሩትን ከባድ ነገሮች ካወቃችሁ ሁልጊዜም ትፈራላችሁ እና የሚፈጠሩትን ነገሮች ቀድማችሁ ስታውቁ እነሱን ነገሮች የምትመለከቱት ያለ እግዚአብሔር በረከት ነው። የሆነ ነገርን የምትጋፈጡበት ወይም የምታሳልፉት ጊዜ ሲመጣ ያኔ ያንን የማድረግ ጸጋና እምነት ይኖራቸዋል። እግዚአብሔር የምናደርገውን ነገር ለማድረግ የሚረዳንን ነገር ሳይሰጠን አይተወንም እና አሁን የምነግራችሁ ነገር ሁሉም ሰው ይጠብቃል። የምትጠብቁት እናንተ ብቻ አይደላችሁም። የእምነታችን ፈተና መለኪያ ነው። ብታምኑም ባታምኑም በምትጠብቁበት ጊዜ በመንፈስ እያደጋችሁ ነው። በተለይ እንዴት መጠበቅ እንዳለባችሁ ካወቃችሁ። ትዕግስት የመጠበቅ ችሎታ ብቻ አይደለም፣ ነገር ግን በምንጠብቅበት ወቅት የምናሳየው ባህሪ ነው። ዛሬ ይህንን ነገር የሆነ ሰው ሊሰማ ይገባል። ትዕግስት መጠበቅ ብቻ አይደለም። እግዚአብሔር ትጠብቃላችሁ ካላችሁ ትጠብቃላችሁ፣ ነገር ግን በትክክለኛው መንገድ ወይም ያልተመቻችሁ እንድትሆኑ በሚያደርጋችሁ መንገድ መጠበቅ ትችላላችሁ። ስለዚህ መጠበቅ ዝም ብሎ የሆነ ነገር እስኪከሰት ቁጭ ብሎ መጠበቅ አይደለም፣ ወይም ትዕግስት የሆነ ነገር እስኪፈጠር መጠበቅ አይደለም። ነገር ግን ትዕግስተኛ የሆነ ሰው በሚጠብቅበት ወቅት የሚያሳየው ባህሪ ያውቃል። በምንጠብቅበት ወቅት ማድረግ ያለብን አንዱ ነገር እንደዚህ ማለት ነው። እግዚአብሔር ሆይ አምንሃለሁ፣ ለሕይወቴ ያለህን እቅድ ጥሩ እንደሆነ አምናለሁ እና በሕይወቴ ውስጥ ነገሮችን የምታደርግበት ጊዜ ትክክል እንደሆነ አምናለሁ። ሙሴ ሕዝቡን ነፃ ለማውጣት እግዚአብሔር እሱን እስኪጠቀመው ድረስ ለ40 ዓመት ጠብቋል። እግዚአብሔር አናገረው እና እሱም ከጊዜው ቀድሞ ጊዜው ትክክል ሳይሆን ሰዎችን ለመርዳት ሞከረ እና ይህም ችግር ውስጥ እንዲገባና በሆኑ ነገሮች እንዲወነጀል አደረገው። ስለዚህ ከግብፅ አምልጦ ሸሽቶ በምድረ በዳ ውስጥ ለ40 ዓመት ኖረ እና እግዚአብሔርም ከ40 ዓመት በፊት እንዲሰራ በልቡ ያስቀመጠውን ነገር እንዲሰራ ጠራው። አስታውሱ፣ ሸሽቶ ሄዷል። ማንም ሸሽቶ እንዲሄድ አልነገረውም፣ ነገር ግን ሸሽቶ ሄዷል። ወደ ምድረ በዳ ሸሽቶ ሄዷል። ፍርሃት የሚለው ቃል መንቀጥቀጥ ወይም መደንበር ወይም መደንገጥ እንዳልሆነ ታውቃላችሁ። ፍርሃት የሚለው ቃል መብረር ወይም መሮጥ ማለት ነው። ስለዚህ እግዚአብሔር በቃሉ እኔ ከእናንተ ጋር ስለሆንኩኝ አትፍሩ ብሏል። እሱ እዚህ ጋር እያለ ያለው ፍርሃት ወደ እናንተ ይመጣል፣ ነገር ግን እሱ ሲሰማችሁ ሮጣችሁ እንዳትሄዱ። ባላችሁበት ቦታ ቁሙና የአምላክን ማዳን ዛሬ ተመልከቱ። እግዚአብሔር ምን ያህል እድል በጣም ብዙ ጥሩ ነገሮች እንድታደርጉ ከፊት ለፊታችሁ አስቀምጧል ብዬ አስባለሁና እናንተ ስለማታውቁት ነገር በጣም ፈርታችኋል። ስለዚህ እናንተ ምቹ ቦታ ብላችሁ የምታስቡትን ቦታ ቆያችሁ። ነገር ግን ሕይወታችሁን ስትመለከቱ አሰልቺ፣ ምንም አስደሳች ነገር የሌለበት ስሜት ይሰማቸዋል። የእናንተ ጥፋት ነው።
ምክንያቱም እግዚአብሔር እንድታደርጉ ያዘዛችሁን ነገርን ለማድረግ የማትወጡ ከሆነ እሱ ለእናንተ ያዘጋጀውን ሕይወት መቼም አታውቁትም። ወጥታችሁ ወቁ። በጣም ብዙ ጊዜ ሰዎች እግዚአብሔር እንዲያደርጉ የሚፈልገውን ነገር አያውቁም። እግዚአብሔር በሕይወቴ እንዲያደርግ የሚፈልገውን ነገር አላውቅም። በሰባዎቹ ወቅት ከእግዚአብሔር ጋር በጣም እውነተኛ የሆነ ግንኙነት ውስጥ ስገባ እግዚአብሔር ሕይወቴን ነክቶታል እና በመንፈስ ቅዱስ ኃይል ሞልቶታልና እኔ ክርስቲያን ለብዙ ጊዜ ሆኛለሁ፣ ግን አሁን እሳት የጎረሰ ክርስቲያን ሆንኩኝ። እግዚአብሔርን ማገልገል ፈልጌያለሁ፣ ነገር ግን ምን እንዳደርግ እንደፈለገ አላወኩኝ። በዛን ወቅት የእግዚአብሔርን ቃል ለማስተማር እንደተጠራው አላወኩም ነበር እና እኔ ያደረግኩት ነገር ምንም አይነት እድሎችን በፊት ለፊቴ ሳገኝ ወጥቼ ሞከርኩት። እንደ እግዚአብሔር ቃል ሰባኪ በመጀመሪያ ያደረግኩት አንዱ ነገር በቤተ ክርስቲያን ውስጥ ካሉ ሰዎች ጋር ቅዳሜ ጠዋት በምንኖርበት ከተማ ወደ ታችኛው ሴንት ሉዊስ ሄድን። የመጽሐፍ ቅዱስ ጥቅሶችን ለሰዎች ሰጠን። መንገድ ላይ ለመስበክ አልተጠራሁም። ለእኔ በጣም ይከብደኝ ነበር፣ ግን የሆነ ነገር የማድረግ እድል ነበረ። ስለዚህ እሱን ለማድረግ እርምጃ ወሰድኩኝ። ቀጥሎ ያደረግኩት ነገር የልጆች አስተማሪ ሆኜ ለመስራት ሞከርኩኝ። እሁድ ጠዋት ልጆችን ለማስተማር የሚረዳ ሰውን እየጠየቁ ነበር። ያንን ስራ ለ2 ሳምንት ሰራሁትና ልጆችን ለማስተማር እንደማልችል ልጆቹም እኔም አወቅን። ነገር ግን ለመጀመሪያ ጊዜ ለማስተማር ስሞክር ቦታዬን ያገኘው መስሎኝ ነበር። ታውቃላችሁ፣ ቦታችሁ ማግኘት አለባችሁ። ለእናንተ የሚሆኑ ቦታ ማግኘት አለባችሁ። በውስጣችሁ ለእናንተ የሚስማማችሁንና የምትደሰቱበት እና ጥሩ ስሜት የሚሰማችሁን ቦታ ማግኘት አለባችሁ። እግዚአብሔር ሁልጊዜ እናንተ ስታደርጉ የማትደሰቱበት ነገር እንድታደርጉ አይጠራችሁ። ስለዚህ እኔ የምላችሁ ውጡና እግዚአብሔር ምን እንድታደርጉ እንደሚፈልግ እወቁ። ወጥታችሁ እግዚአብሔር በእናንተ ውስጥ ማድረግ የሚችለውን ነገር ስታዩ ባላችሁ ችሎታ በጣም ትደነቃላችሁ። ለመሳሳት ፈቃደኛ ካልሆናችሁ መቼም ትክክል እንደሆናችሁ አታውቁም። የሆነ ሰው እንዲሰማ እፈልጋለሁ። ለመሳሳት ፈቃደኛ ካልሆናችሁ መቼም ትክክል እንደሆናችሁ አታውቁም። እናንተ ማድረግ የምትፈልጉትን ነገር ወይም እግዚአብሔር እንድታደርጉ የሚፈልገውን ነገር አድርጋችሁ ስኬታማ ባትሆኑ የዓለም መጨረሻ ነው ማለት አይደለም። ቁጭ ብላችሁ ስህተት ሰርቻለሁ በሉ። ቢያንስ ያንን ነገር ከዝርዝራችሁ ውስጥ አውጥታችሁ ያንን ነገር ማድረግ እንደሌለብኝ አሁን አውቃለሁ ትላላችሁ። አሁን ይሄንን ከሚያዩ ሰዎች መካከል የምናገረውን ነገር በጣም መስማት ያለባቸው ሰዎች አሉ ብዬ አምናለሁ። ምክንያቱም በሕይወታችሁ ደስተኛ አይደላችሁም እና በእምነታችሁ እየተራመዳችሁ አይደለም። በፍርሃት ስለምትኖሩ ምንም አስደሳች ነገር አታደርጉም። የሕይወታችሁ አዲሱ አመለካከት አልፈራም የሚል መሆን አለበት። ፍርሃት አይሰማችሁ እያልኩ አይደለም፣ ነገር ግን እግዚአብሔር ከእናንተ ጋር ስለሆነ በፍርሃት አትገዙ። እግዚአብሔር ህልም ሰጥቶታል እና ማለቴ ከነዛ ነገሮች ከባድ ይሆናሉ። እግዚአብሔር እናንተን ያወራችሁ መስሎ ይሰማችኋል እና ከዛን ችግር በችግር ይሆናል። የዛ ነገር እኔም ልምድ አለኝ እና ዮሴፍም ነበረው። ህልም አይቶ ለወንድሞቹ አጋራቸውና እነሱም ቀኑ። ስለዚህ ከእሱ ጋር ለማደን ሄደው እሱን ለባሪያ ሸጮች ሸጡትና እንስሳት ገለው ደሙን በልብሱ ላይ ቀቡትና ኮቱን ወደ አባቱ ጋር ወስደው እንስሳት ገደለው አሉት። እሱም ወደ ግብፅ ሄደና ዮሴፍ በሄደበት ቦታ እግዚአብሔር የሆነ ነገር አደረገለት። መጽሐፍ ቅዱስ ይህንን የሚልበት መንገድ እወደዋለሁ። የዮሴፍ ወንድሞች በጣም ይጠሉት ነበር፣ ነገር ግን እግዚአብሔር ከሱ ጋር ነበር። እግዚአብሔር ከሱ ጋር ነበር። ማንም ከእናንተ ተቃራኒ ቢሆን እና ማንም እናንተ ብቁ አይደላችሁ መቼም አታደርጉትም ብሎ ቢነግራችሁ እግዚአብሔር ከእናንተ ጋር ከሆነ እግዚአብሔር እንድታደርጉ የጠየቃችሁን ነገር በሙሉ ማድረግ ትችላላችሁ። ደፋር የሆነ ሕይወት የምትኖሩበት ጊዜ ነው። አሁን ወጥታችሁ ማድረግ የምትችሉትን ነገር የምታውቁበት ጊዜ ነው። እግዚአብሔር የራስን ልጅ ትወልዳለህ ብሎ ቃል ከገባለት በኋላ አብርሃም ለ20 ዓመት ጠብቋል። እግዚአብሔር የሚለውን ነገር ያለማመን ምክንያት ከነበራቸው ሰዎች መካከል አብርሃምና ሳራ ዋነኛ ነበሩ። ማለት የእሷ የልጅ የመውለድ ዕድሜው አልፏል። እሱም 100 ዓመት ሊሞላው ነበር
እና በዛን ጊዜ ልጅ መውለድ አይችልም ነበር። ነገር ግን እግዚአብሔር እኔ ራሳችሁ ልጅ እሰጣችኋለሁ ብሏል። መጽሐፍ ቅዱስ አብርሃም እግዚአብሔርን አምኖታል ይላል እና እርሱም ጽድቅ አድርጎ ቆጠረለት። ከእግዚአብሔር ጋር ትክክል መሆን ትፈልጋላችሁ? እመኑ። ከእግዚአብሔር ፊት ትክክል መሆን ሁሉንም ነገር በትክክል ማድረግ አይደለም። እሱ በላከው ሰው ማመን ነው። በዮሐንስ 6 ከ27 እስከ 29 ላይ በጣም ጥሩ ማብራሪያ ይሰጠናል። ደቀ መዛሙርቱ እንደዚህ አሉ፣ የእግዚአብሔርን ስራ ለመስራት ምን ማድረግ አለብን? እግዚአብሔርን ለማስደሰት ምን ማድረግ አለብን? መልሱም ይሄ ነው፣ እርሱ በላከው ታምኑ ዘንድ። ይሄ የእግዚአብሔር ስራ ነው። ስለዚህ አብርሃም በጣም ከባድ ሁኔታ ውስጥ ነበር። ነገር ግን ነገሮች ለሰዎች የማይቻል ቢሆኑ እግዚአብሔር ሁሉንም ነገሮች ማድረግ ይችላል። ነገር ግን ጠብቋል። 20 ዓመት ጠብቋል። ይሄ በፍርሃት ፊት ለመቆም በጣም ብዙ ጊዜ ነው። እሱ እግዚአብሔርን አመነውና እርሱም ጽድቅ አድርጎ ቆጠረለት። በእግዚአብሔር ፊት ትክክል መሆን ትፈልጋላችሁ? እመኑት፣ እመኑት። ሁልጊዜም እግዚአብሔር ከእናንተ ጋር እንደሆነ መኑና እርሱም ለእናንተ ጥሩ ዕቅድ አለው። እና ኃጢአት ስትሰሩ እንኳን በምትጸልዩበት ጊዜ እመኑና እግዚአብሔር ይቅር እንዲላችሁና ኃጢአታችሁ በርቀት እንዲያስወግድላችሁ ጸልዩ። አንዳንዴ ስለ እምነት ትምህርት አስተምርና ከሆነ ጊዜ በኋላ ስለ እምነት ያስተማርኩት ትምህርት ትክክል ነው ብዬ ጠራጠራለሁ። ስለዚህ ሁል ጊዜ በእምነት ለመቆየት ውሳኔ መወሰን አለብን። ከእግዚአብሔር አሁን የማደርገውን ነገር እንዳደርግ የተነገረኝ የካቲት 1976 ነው። መቁጠር የምትችሉ ከሆነ እሱም ከብዙ ዓመታት በፊት ነው። 45 ዓመት 46 ዓመት አካባቢ ስጀምር በጣም ትንሽዬ ነበር። ትንሽዬ ጅማሬን አትጥሉ። የመጽሐፍ ቅዱስን ትምህርት ለ5 ዓመት በቤቴ ውስጥ 25 ሰዎችን አስተምሬያለሁ። 5 ዓመት የምሰራው ስራ ነበረኝና ጥሩ ገንዘብ አገኝበት ነበር። የመጽሐፍ ቅዱስ ትምህርት ቤት ሄጄ ስላልተማርኩኝ እንዴት ማስተማር እንዳለብኝ አላውቅም ነበር። ለማስተማር ማጥናትና መዘጋጀት ነበረብኝ። ግን እግዚአብሔር እንዳደርገው ረዳኝ እና አምኜው የማደርገው ከሆነ እንደሚያሳካው ነገረኝ እና አድርጎታል። ለ5 ዓመት ሰዎች መጡ። ከዛን እግዚአብሔር ያን እንዳደርግ እንደፈለገ ተሰማኝ። ስለዚህ አደረግኩት። እግዚአብሔር እንጂ ይህንን አድርጊና አዲስ ነገር ታደርጊያለሽ ሲል የሰማሁት መሰለኝ እና በእርግጠኝነት እኔን መሰለኝ አዲሱ ነገር ሲሆን ዓለምን የምዞር ህልሞች የሚሳኩና ለበለጠ ብዙ ሰዎች የማስተምር ትልልቅ ውይይቶችን የማከናውን ዓለም ላይ የዞርኩ የምሰብክ ነበረ የመሰለኝ። ነገር ግን ቀጥሎ የሆነው ነገር ለ1 ዓመት ምንም ነገር አላደረኩም። እኔን የመሰለኝ እግዚአብሔር መደርደሪያ ላይ አስቀምጦ በዚህ ዓመት ላይ ምን እንደምታምኝ እንይ እንዳለ ነው። ምን እየሆነ እንደነበረ አላውቅም ነበር። ግን አሁን ወደኋላ ስመለከት በዛን ጊዜ እኔ ላይ ያደረገው ነገር እግዚአብሔር እኔ ላይ የሚያደርገውን ነገር ከማድረጉ በፊት ማድረግ የነበረበት ነገር ነው። ምክንያቱም ራሴን ከሌሎች ሰዎች ጋር የማወዳደር ችግር ነበረብኝ እና እግዚአብሔር የራሴን ሚኒስትሪ ከመስጠቱ በፊት የራስ መተማመን መስጠት ነበረበት። ወደ ሚኒስትሪ ገብቼ ሌሎች ሰዎችን ለማስመሰል እንድሞክር አልፈለገም። እሱ የሚፈልገው እሱ እንድከተለው ነው። ቀጥሎ ያደረግኩት ነገር በሌሎች ሰዎች ኃላፊነት ለ5 ዓመት በቤተ ክርስቲያኑ ሰርቻለሁ እና እሱም ሁልጊዜ ቀላል አልነበረም። ምክንያቱም ሁልጊዜ ማድረግ የሚፈልገውን ነገር ማድረግ አልችልም ነበር። በሌሎች ሰዎች ኃላፊነት ውስጥ ነበርኩኝ። እኔ ሁልጊዜ በሌሎች ሰዎች ኃላፊነት ውስጥ ካልሆናችሁ ኃላፊ የመሆን ብቃት የላችሁም እላለሁ። እዛ ለ5 ዓመት ሰርቻለሁ። በጣም ጥሩ ስራ ነበር። በየሳምንቱ 500 ሴቶች ያሉበት ስብሰባ ነበርና ፓስተሩ በማይመጣበት ጊዜ ለብዙ ጊዜ ሰብኬ ያለው የመጽሐፍ ቅዱስ ኮሌጅ አስተምሬያለሁ እና በጣም ብዙ ጓደኞች ነበሩኝ እና እግዚአብሔር እዛ ጋር ከኔ ጋር እንደጨረሰ ነገረኝ። ወደ ሰሜን፣ ደቡብ፣ ምስራቅና ምዕራብ መሄድ እንዳለብኝ ነገረኝ። ነገር ግን በሰሜን፣ ደቡብ፣ ምስራቅና ምዕራብ የሚያውቀኝ ሰው አልነበር። እኔም የሚሄደው የት ነው ብዬ አሰብኩኝ። አምላኬ ሆይ ያንን ትቼ ስሄድ በውስጤ ተደስቼና በውጭው ፈርቼ ነበር። ልክ እንደዛ ተሰምቷችሁ ያውቃል? ታውቃላችሁ፣ የውስጣችሁን መከተል አለባችሁ።
ስጋችሁ እንድትሰሩ የሚነግራችሁ ነገር ሳይሆን እግዚአብሔር በውስጣችሁ በሚሰጣችሁ ሰላም እና በውስጣችሁ ትክክል እንደሆነ የምታውቁትን ነገር ማድረግ አለባቸው። አዎ እኔ በጣም ፈርቼ ነበር። ስራ እስክናገኝ በጣም ብዙ ጊዜ ወስደውብናል። በተወሰነው የሬዲዮ ጣቢያዎች ላይ በመሄድ ጀምረናል እና መንዳት በምንችለው ቦታ ነርተን እንሄዳለን፣ ምክንያቱም የመብረር አቅሙ አልነበረንም። አሁን ሙሉ ታሪኩን አልነግራችሁም፣ ነገር ግን በጣም ረዥም ጉዞ ነበር እና እሱም የእምነት ጉዞ ነበር። አንዳንድ የሆኑ ሰዎችን አስቀምጬ ሙሉ ታሪኩን ብነግራቸው ብዬ እመኛለሁ። ምክንያቱም ሰዎች ገንዘብ ሊኖረኝ ይገባል፣ ይህ ሊኖረኝ ይገባል፣ ያ ሊኖረኝ ይገባል ብለው ያስባሉ። ነገር ግን እኔ እንደማስበው ከሆነ ሊኖራቸው የሚገባው እምነት ነው። ማዘር ቴሬዛ ወደ ህንድ ከመሄዷ በፊት የሆነ ሰው ያላትን ነገር አስታውሳለሁ። ምክንያቱም ምንም ነገር አልነበራትም። እሷም 3 ሳንቲምና እግዚአብሔር አለኝ እና የሚያስፈልገኝ እሱ ነው አለች። እሷም እዛ ሄዳ በጣም ምርጥ የሆነ ስራ ሰርታለች። የሌላችሁን ነገር አትመልከቱ። ፍርሃታችሁን ለመቋቋም እግዚአብሔር ከእናንተ ጋር መሆኑን አውቃችሁ በእሱ ላይ እምነታችሁን አድርጉ እና አሁን ከእነዚህ ሁሉ ዓመታት በኋላ እግዚአብሔር ከ46 ዓመት እንዳደረገው የጠራኝን ነገር እያደረግኩ ነው እና ይህንንም ለ20 ዓመታት እያደረግኩ ነው። ነገር ግን ይሄ ሁሉ ነገር በአንድ ቀን አልሆነም። ምንም እንኳን ቅርብ የሆኑ ቦታዎች ቢኖሩ እግዚአብሔር በጣም ከባድና አስቸጋሪ በሆነ ቦታ ውስጥ አሳልፎኛል። እግዚአብሔር እነዛን እስራኤላውያንን ከግብፅ ውስጥ ሲያስወጣቸው መጽሐፍ ቅዱስ በዘጸአት 13:17 ላይ እንደዚህ ይላል፣ ፈርዖን ህዝቡን በለቀቀ ጊዜ አቋራጭ ቢሆንም እንኳን እግዚአብሔር ኤሎሂም በፍልስጤማውያን ምድር በሚያልፈው መንገድ አልመራቸውም። ጦርነቱ ቢያጋጥማቸው ሀሳባቸውን ለውጠው ወደ ግብፅ ይመለሱ ይሆናል ብሏልና። ምክንያቱም እናንተ ሊገባችሁ የሚገባው ነገር አንዳንድ እግዚአብሔር በጣም ረዥም እና ከባድ በሆነ መንገድ ሲወስዳችሁ በእውነቱ ወደፊት ለምታደርጉት ነገር ትምህርት ነው። እግዚአብሔር እንድታደርጉ የጠራችሁን ነገር ከማድረጋችሁ በፊት ወደ መንፈስ ቅዱስ ትምህርት ቤት መሄድ አለባችሁ። እግዚአብሔር ወደ ቃል ወደ ተገባለት መሬት እንደሚወስዳቸው ቃል ገብቶላቸዋል እና ሄደው መያዝ አለባቸው እና ታውቃለችሁ፣ ይሄም ልክ እንሄድና እንወስደዋለን ይመስላል። በጣም የተገረምኩበት ነገር መያዝ የሚለውን ቃል ሳጠና የአሁኑን ነዋሪ ማባረር ማለት ነው። እናም ለዛም ነው እሱ በጣም ረዥምና ከባድ የሆነ ጉዞ የወሰደባቸው። ምክንያቱም እነሱ ለጦርነት ዝግጁ አልነበሩም። ሄደው መሬቱን መውሰድ ነበረባቸው። እግዚአብሔር ለእነሱ ሰጥቷቸዋል፣ ነገር ግን ሄደው መውሰድ አለባቸው እና እግዚአብሔር ለእናንተ በጣም ምርጥ የሆነ ሕይወት አዘጋጅቶላችኋል፣ ነገር ግን ሄዳችሁ መውሰድ አለባችሁ። ቁጭ ብላችሁ ነገሮች እስኪሳኩ መጠበቅ የለባችሁም። ወደ እናንተ የሚመጣውን የእግዚአብሔር ቃል በልባችሁ መስማት አለባችሁና ከመጽሐፍ ቅዱስ ጋር እንደሚመሳሰል ማረጋገጥ አለባችሁ። ከዛን እግዚአብሔር እንድታደርጉ የጠየቃችሁ ማንኛውም ነገር በእምነት አድርጉና እሱ መቼም ብቻችሁን አይተዋችሁም። እግዚአብሔር በምድረ በዳ እያሉና ነገሮች ከባድ በሆኑ ወቅት አለማመዳቸው። ለሁሉም ነገር በእግዚአብሔር ላይ መተማመን ነበረባቸው። ምግብ አልነበራቸውም፣ ውሃ አልነበራቸውም እና እግዚአብሔር መና የሚባል ምግብ እየላከላቸው ብዙ ዓመታት አሳልፈዋል። ያንን ሰብስበው ለሌላ ጊዜ ማስቀመጥ አይችሉም ነበር ከሰንበት ቀን ውጪ። በሌሎች ቀኖች መሰብሰብ የሚችሉትን ለአንድ ቀን የሚያበቃ ምግብ ብቻ ነው። በሰንበት ቀን ስለማይሰሩ ከሰንበት ቀን በፊት ለ2 ቀን የሚሆን ምግብ መሰብሰብ ይችላሉ። እነዚህን የተወሰኑ ነገሮች ካሰባችሁት ነገሮች እንዴት ከባድ እንደነበሩ አስቡት። ምክንያቱም እግዚአብሔር ነገ ምንም ምግብ ባይልክስ የሚል አስተሳሰብ ሊኖራቸው አይገባም። ነገር ግን ለአንድ ቀን ከሚበቃቸው በላይ ከሰበሰቡ ይበሰብስና ይሸታል። እኔ እንደማስበው ከሆነ አንዳንድ ሰዎች የሚሸት ህይወት አላቸው፣ ምክንያቱም የእግዚአብሔርን አመራር ለመከተል ፈቃደኛ አይደሉምና። እግዚአብሔር ላይ እምነታቸውን ካደረጉ እግዚአብሔር ብቻ መስጠት የሚችለውን ነገር ለራሳቸው ለመስጠት ይሞክራሉ። አንዳንድ ሰዎች እግዚአብሔር ብቻ መስጠት የሚችለውን ነገር ለራሳቸው ለመስጠት ይሞክራሉ እና እግዚአብሔርን ማመንና በእምነት መኖር መጀመር አለባችሁ። ዛሬ አብራችሁን ስለሆናችሁ አመሰግናለሁ። በዕለት ተዕለት ኑሯችን መደሰት የእግዚአብሔርን ቃል በደንብ በተማራችሁ ቁጥር በዕለት ተዕለት ኑሯችሁ በደንብ ትደሰታላችሁ፣ በጣም ከባድና አስቸጋሪ በሆኑ ቀኖችም ጭምር። ስለ ፍርሃትና ፍርሃትን በእምነታችን ስለ መቋቋምና ፈርታችሁ ስለ ማድረግ እያወራሁ ነበር። በድንገት እያያችሁ ካልነበር ፈርታችሁ አድርጉ ስል ምን ማለት እንደሆነ ማወቅ ከፈለጋችሁ ፍርሃት ማለት መሸሽ ወይም ከሆነ ነገር ጥሎ መሄድ ነው።
በመጽሐፍ ቅዱስ ውስጥ እኔ ከእናንተ ጋር ስለሆንኩኝ አትፍሩ የሚል ጥቅስ በተለያዩ ቦታዎች ላይ አለ። አሁን እግዚአብሔር እያወራቸው የነበሩ ሰዎችን አትፍሩ እያለ አይደለም። በሕይወታችን በተለያዩ ጊዜያትና በተለያዩ ወቅቶች ፍርሃት ሁልጊዜ ይሰማናል። ነገር ግን ማወቅ ያለባችሁ በሚሰማን በየትኛውም ስሜት መሸነፍ የለብንም። ብንፈራ እንኳን ፈርተን ማድረግ እንችላለን። ፍርሃት እንዲቆጣጠራችሁና እግዚአብሔር እንድታደርጉ የነገራችሁን ነገር እንዳታደርጉ እንዲያደርጋችሁ ወይም በልባችሁ ውስጥ ማድረግ የምትፈልጉትን ከማድረግ እንዲያግዳችሁ መፍቀድ የለባችሁ። አሁን ታውቃላችሁ፣ ሞኝ በመሆን አላምንም። ውሃ የምትፈሩ ከሆነ እና መዋኘት የማትችሉ ከሆነና ጥልቅ የሆኑ ውሃዎችን የምትፈሩ ከሆነ በጣም ጥልቅ በሆነ የመዋኛ ገንዳ ውስጥ ሄዳችሁ እንድትዋኙ እየመከርኩ አይደለም። እኔ እያወራሁ ያለው ትርጉም ለሚሰጡ ነገሮች ነው። እግዚአብሔር እንድትሰሩ የሚጠይቃችሁን ነገርና እናንተ ማድረግ ያለባችሁን ነገር ነው። ጆይስ ፈርታችሁ አድርጉ ስላለች ማንም እንዲጎዳ አልፈልግም። ነገር ግን ብዙ ሰዎች የሚያጡት ብዙ ነገሮች አሉ። ምክንያቱም ለምሳሌ ስንት ሰዎች ናቸው ወደ ዝግጅት ተጠርተው የሚያውቁት ሰው ስለሌለ ፈርተው የማይሄዱት? ወይም ሰዎች አይፈልጉኝም ብለው ይፈራሉ። እዛ ከዚህ በፊት የተጣሉት ሰው ስለሚኖር እነሱን ለመጋፈጥ ስለሚፈሩ አይሄዱም። እኔ እንደሚመስለኝ በጣም ብዙ ጊዜ የምትፈሩት ነገር ስላጋጠማችሁ ስንት ጊዜ እንደፈራችሁ አታስታውሱም። ነገር ግን ሁልጊዜ ፍርሃት ወደ እናንተ መጥቶ በሩን ሲያንኳኳ በእምነታችሁ መመለስ አለባችሁ። ነገር ግን ያለ ፍርሃት ለመኖር ያለ ጥርጣሬ መኖርን መማር አለብን። አሁን ሁልጊዜ ጥርጣሬ ሲኖርብን እግዚአብሔር ይናደድብናል እያልኩ አይደለም። ቶማስ ተጠራጥሮ የተቸነከሩትን የእጆቹን ምልክቶች ካላየሁ አላምንም ብሏል። ስለዚህ ኢየሱስ ክርስቶስ እንደዛ እንዲያደርግ ፈቅዶለታል፣ ለእሱም አሳይቶታል። ከዛን ኢየሱስ ክርስቶስ ሳያዩ የሚያምኑ ብፁዓን ናቸው ብሏል። እንደሚመስለኝ እንደዛ አይነት ቦታ ላይ መድረስ አለብን። ማለቴ እውነተኛ ጥርጣሬ ካለባችሁ እግዚአብሔርን በግልጹ ማውራት ትችላላችሁ። ነገር ግን በጥርጣሬ እንዳትሰቃዩ እየጸለያችሁ መቆየት አለባችሁ። ጥርጣሬያችን መጠራጠር መማር አለብን። ምክንያቱም ሁልጊዜ ጥርጣሬ ሲመጣባችሁ ጠላታችሁ የሆነ ነገር ሊወስድባችሁ እየሞከረ ነው። እኔ ጥርጣሬ ትንሽዬ ፍርሃት ነው ማለት እወዳለሁ። የሚያሰቃያችሁ ትልቅዬ ፍርሃት አይደለም፣ ነገር ግን እሱ ጅማሬ ነው። ስለዚህ ገና ከመጀመሪያው ከያዝ ነው እሱን ለማሸነፍ ብዙ እድል አለን። አብርሃም በማይቻል ነገሮች ላይ እምነት ነበረው። እግዚአብሔር የራሱን ልጅ እንደሚሰጠው ነግሮታል። ነገር ግን እሱና ሳራ ልጅ ከሚወልዱበት ዕድሜ በላይ ነበሩ እና እሱ በጠበቀበት ጊዜ አዎ ጠብቋል እያልኩ ነው። እግዚአብሔር ቃል የገባውን ነገር እስኪያሳካለት በሚጠብቅበት ጊዜ መጽሐፍ ቅዱስ በሮሜ ሰዎች 4 ከቁጥር 18 እስከ 21 የሚለውን ነገር እናንብብ። ተስፋ በሌለበት አብርሃም በተስፋ አምኖ የብዙ ሕዝብ አባት ሆነ። አንዳንድ ትርጉሞች እንደዚህ ይላሉ፣ ተስፋ የሚያደርግበት ምክንያት በሙሉ ጠፍቶ በእምነቱ ተስፋ አድርጓል። በሌላ በኩል ተስፋ የሚያደርግበት ምንም ነገር አልነበረው። እሱ ተነስቶ በዚህ ተስፋ አደርጋለሁ ብሎ የሚመለከት ምንም ነገር አልነበረው። ማለቴ ሳራ ልትሞት ደርሳ ነበር። መካን የሆነ ሰውነቷን እያየ በዛ ላይ ምንም ተስፋ የለኝም ብሎ ማሰብ ይችል ነበር። 100 ዓመት የሞላው ራሱን እያየ ተስፋ የለኝም ብሎ ማሰብ ይችል ነበር። እዚህ ምድር ላይ ባሉ ነገሮች ተስፋ ለማግኘት መሞከር የለብንም። ተስፋችን ከእግዚአብሔር ነው እና እኔ እንደማስበው ሁሉንም ነገር በእግዚአብሔር ማድረግ እንደምንችል ማመን መጀመር አለብን። እኔ እንደማስበው ከሆነ እኛ የምንጠራጠረው እግዚአብሔር ማድረግ እንደሚችል ሳይሆን እኛ የምንጠራጠረው ለእኛ እንደሚያደርግልን ነው። በራሳችን ላይ ጥርጣሬ አለብን እና ስለሱ ዛሬ እናወራለን። ተስፋ የሚያደርግበት ምክንያት በሙሉ ጠፍቶ በእምነቱ ተስፋ አድርጎ ቃል እንደተገባለት የብዙ ሕዝብ አባት ሆነ። አሁን ይህንን ስሙ። እርሱ የ100 ዓመት ሰው ሆኖ ሳለ የራሱም ሰውነት ሆነ የሳራ ማኅፀን ሙት እንደነበር እያወቀ በእምነቱ አልደከመም። ስለዚህ እሱ ከሁኔታው አልተደበቀም። ሁኔታውን ተመልክቶ እግዚአብሔር ትልቅ ነው ብሏል። እግዚአብሔር እንድታደርጉ የሚፈልገው እሱን ነው። ሁኔታውን መፍራት የለባችሁም። ተመልከቱት፣ ፊት ለፊቱን እየተመለከታችሁ
ይሄ ይታየኛል፣ ይሄ ይታየኛል፣ ይሄ ይታየኛል። ነገር ግን ማናችሁም ከእግዚአብሔር አትበልጡም በሉ። በእግዚአብሔር ሁሉንም ነገር ማድረግ ይቻላል። በመጽናት አንዳንድ ትርጉሞች ያለምንም ጥርጣሬ ወይም በመጽናት ይልቁንም በእምነት በመጽናት ይላሉ። አሁን ይህንን ስሙ። ለእግዚአብሔር ክብርን ሰጠ እንጂ የእግዚአብሔርን ተስፋ አልተጠራጠረም። በጥንካሬው አደገ። እግዚአብሔርን ማመስገን ሲቀጥልና ለወደፊት ለሚያደርግለት ነገር ሲያመሰግነው በእምነቱ መጠንከር ጨመረ። እግዚአብሔርን በሕይወታችሁ የሆነ የማይቻል ነገር እንዲያደርግላችሁ ስትጠይቁት ጥርጣሬ ሲመጣባችሁ አንዱ ማድረግ ያለባችሁ አፋችሁን ከፍታችሁ እግዚአብሔር በሕይወቴ ውስጥ እየሰራ እንደሆነ አምናለው እና ድሌ በትክክለኛው ጊዜ ይመጣል በሉ። መጽሐፍ ቅዱስ እንደዚህ ይላል፣ ዓለምን የሚያሸንፈውም እምነታችን ነው። እምነት በሕይወታችን ድል ያመጣላችኋል። ስለዚህ እምነት ምንድን ነው? እምነት ተስፋ ያደረገው ነገር እንደሚፈጸም እርግጠኛ የምንሆንበት፣ የማናየው ነገር እውን መሆኑን የምንረዳበት ነው። ስለዚህ በደንብ እናስብ። ምንድን ነው ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆንበት፣ ነገር ግን የማናየውንም ነገር እውን መሆኑን የምንረዳበት ነው። እስቲ ምሳሌዎች እናስብ። እሺ፣ እኔና ባለቤቴ በከተማችን ውስጥ ቤት አለን። እናንተም ቤት እንዳላችሁ እንዴት አውቃለሁ ልትሉ ትችላላችሁ። ቤቴን ወደ ስቱዲዮ አምጥቼ ይኸው እዩት ማለት አልችልም። ነገር ግን የቤቴን ካርታ አምጥቼ ለእናንተ ማሳየት እችላለሁ። ከዛን እናንተም ቤት እንዳለሽ አምናለሁ ትላላችሁ። መጽሐፍ ቅዱስ እምነት እስካሁን ያላየን ነው፣ ነገር ግን እንዲደረግልን የምንፈልገው ነገር ካርታ ነው ይላል። ነገር ግን ፍርሃት አሉታዊ የሆኑ ነገሮችን ማመን ነው። ፍርሃት ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የማንሆንበት፣ እውን እንዲሆን የማንፈልገው ነገር ነው። እምነት የፈጠራ ኃይል አለው። ነገር ግን እኔ እንደማስበው ፍርሃትም የፈጠራ ኃይል አለው። ሁልጊዜ በፈራችሁ ጊዜ እናንተው ናችሁ ያስከሰታችሁት እያልኩ አይደለም። ነገር ግን በፍርሃት ለብዙ ጊዜ ከቆያችሁ ሁኔታችሁ ላይ ተጽዕኖ ይፈጥራል። ኢዮብ መሰለኝ እንደዚህ ያለ የፈራሁት ነገር መጥቶብኛል። እምነት ካለን በቃላችን መዋጋት እንችላለን። አብርሃም እንዲህ ብለዋል፣ ይልቁንም በእምነት በመጽናት ለእግዚአብሔር ክብር ሰጠ እንጂ የእግዚአብሔርን ተስፋ አልተጠራጠረም። እግዚአብሔር የሰጠውን ተስፋ እንደሚፈጽም በሙሉ ልብ እርግጠኛ ነበር። እኔ እንደሚመስለኝ ዛሬ በደንብ ማተኮር ያለብን እዚህ ላይ ነው። እግዚአብሔር በደንብ እንደሚወዳችሁ እርግጠኛ ናችሁ? ለእናንተ ሁልጊዜ ጥሩ ነገር እንደሚያደርግላችሁ ታውቃላችሁ? በእግዚአብሔር ሁሉን ነገር ማድረግ እንደምትችሉ ታምናላችሁ? እኔ እግዚአብሔርን ማመን ስለተማርክ አሁን የሆነ ነገር ጠይቄው ካላገኘው ጸሎቴ ትክክል እንዳልነበር አውቃለሁ። እግዚአብሔር ትክክል እንዳልሆነ ሳይሆን እኔ የጠየቅኩት ትክክል ስላልሆነ እግዚአብሔር ሊሰጠኝ ፈቃደኛ አይደለም። እኔ የጠየቅኩት ነገር እየሰጠኝ አይደለም፣ ምክንያቱም ለእኔ ጥሩ ነገሮች አይደሉም። ብዙ ጊዜ ጥሩ ነገር ይሆናል ብለን የምናስበው ነገር እንጠይቃለን። እኛ እሱን ለመቋቋም ዝግጁ ላንሆን እንችላለን። ወይም እግዚአብሔር ለእናንተ ያሰበው በጣም ጥሩ ነገር አለ፣ ግን እንዴት መጠየቅ እንዳለባችሁ አታውቁም። እግዚአብሔር ለእኛ ጥሩ ነገሮች አዘጋጅቶልናል። ነገር ግን እኛ እሱን ለመጠየቅ ብርታት፣ እግዚአብሔርን ለመጠየቅ እምነቱም የለንም። ለምን? ምክንያቱም እንጠራጠራለን። እግዚአብሔር እንደሚያደርግልን ራሳችን እንጠራጠራለን። እናንተ እግዚአብሔርን ማስገረም እንደማትችሉ ማስታወስ አለባችሁ። ስለ እናንተ ከመወለዳችሁ በፊት ሁሉን ነገር ያውቃል። በእናታችሁ ማህፀን ከመጸነሳችሁ በፊት በሕይወታችሁ የሚፈጠሩን በሙሉ በመጽሐፉ ጽፎታል። በሕይወታችሁ ወደፊት የምትሰሩትን ስህተቶችን ያውቀዋል። በእሱ የምታምኑ ከሆነ፣ በእምነታችሁ የምትጓዙ ከሆነ እና በኢየሱስ ክርስቶስ ለእናንተ ኃጢአት እንደሞተ የምታምኑ ከሆነ፣ ኃጢአት እንደሰራችሁ ንስሐ ከገባችሁና ኃጢአታችሁ ተሰርዞ አይናችን ማየት ወደማንችልበት ሩቅ ቦታ ተጥሏል። እግዚአብሔር እናንተ ላይ አልተናደደም እና ሊረዳችሁ ይፈልጋል። በያዕቆብ መጽሐፍ ላይ እንዲህ ይላል፣ የምንሰራውን ነገር የማናውቅ ከሆነ ወደ እግዚአብሔር መሄድ እንችላለን። ጥበቡን በሙሉ ይሰጠናልና ጥፋታችንን ሳይወቅስ ይረዳናል። ይህም ማለት የሆነ መጥፎ ነገር ሰርቼ ራሴ ላይ ችግር ፈጥሬ ይሆናል። ነገር ግን የሰራሁትን ነገር የማውቅ ከሆነና
ወደ እግዚአብሔር ሄጄ እንዲህ ካልኩት ይህንን ነገሮች በማድረጌ አምላኬን በጣም ይቅርታ ጠይቃለሁ እና እንድትረዳኝ እፈልጋለሁ። ከዚህ ችግር የምወጣበትን መንገድ አሳየኝ፣ ወይም እኔ የማደርገው ምንም ነገር ከሌለ አንተ አድርግልኝ። እሱም ታውቂያለሽ ይህንን ወይም ያንን ነገር አድርገሽዋል አይልም። እሱ በጥፋታችን ሳይወቅሰን ይቅር ይለናል። በዓለም ላይ ያሉ ሰዎች እናንተ ላይ ብዙ ችግሮችን ሊያገኙ ይችላሉ፣ ግን እግዚአብሔር ስህተታችሁን አያስታውሳችሁም። እርሱ ለእኛ መሐሪ ነው። አብርሃም ተስፋ በሌለበት ተስፋ ነበረው። በእምነቱ አልደከመም። ለእግዚአብሔር ምስጋናና ክብር ሲሰጥ በጥንካሬው ጨመረ። አሁን በማርቆስ 5 ላይ ኢየሱስ ያለበትን ጥርጣሬ ችላ ሲል የሚያሳየውን ታሪክ ላጋራችሁ እፈልጋለሁ። እኔ እንደማስበው ከሆነ እግዚአብሔር ሲያናግረንና ጠላታችን ሲያናግረን ማወቅ አለብን። የሚያናግረን ጠላታችን ከሆነ አንተ ውሸታም ስለሆንክ ችላ እልሃለሁ እና ምንም ትኩረት አልሰጠህም በሉት። የማርቆስ ወንጌል 5 ቁጥር 22። በዚህ ታሪክ ውስጥ ራሳችሁ እንድትከቱ እፈልጋለሁ። አንዳንድ ጊዜ እነዚህን ነገሮች እናነባለን፣ ነገር ግን ስለ እሱ በደንብ አናስብም። ይህንን ሳነብ ሁሉንም ነገር እያያችሁ እንደሆነ እንዲመስላችሁ እፈልጋለሁ። ከምኩራብ አለቆች አንዱ ኢያኢሮስ የተባለው ወደዚያ መጥቶ ስለነበር ኢየሱስን ባየው ጊዜ በእግሩ ላይ ወድቆ ትንሿ ልጄ በሞት አፋፍ ላይ ናትና ድና በሕይወት እንድትኖር መጥተህ እጅህን ጫንባት በማለት አጥብቆ ለመነው። የዚህ ሰውዬ የጸሎት ጥንካሬ አስቡት። ትንሿ ልጄ በሞት አፋፍ ላይ ናት፣ ነገር ግን አንተን አምንሃለሁ፣ ድና በሕይወት እንድትኖር መጥተህ እጅህን ጫንባት። ኢየሱስ ክርስቶስ በርህራሄ የተሞላ ስለሆነ አብሮት ወደ ቤት ሄደ። እነሱን የሚከተላቸው ብዙ ሰዎች ነበሩ፣ ምክንያቱም ኢየሱስ ክርስቶስን በሄደበት የሚከተሉት በጣም ብዙ ሰዎች ነበሩ። ለ12 ዓመት እየደማች የነበረች አንድ ሴትዮ ነበረች። ወደ ብዙ ሐኪሞች ጋር ሄዳለች፣ ነገር ግን ማንም ሊያድናት አልቻለም እና ያላትን ገንዘብ በሙሉ እንድትጨርስ አድርገዋታል። ነገር ግን ስለ ኢየሱስ ሰምታ ነበር እና መደበኛው መጽሐፍ ቅዱስ እንደዚህ ይላል። ለራሷ እንደዚህ ትል ነበር፣ እንደምንም ብዬ ልብሱን ብቻ እንኳን ብነካ እፈወሳለሁ። በጣም እወደዋለሁ። ስለ ራሳችሁ የምታወሩ ከሆነ አዎንታዊ የሆነ ነገር ብታወሩ ይሻላል። እንደምንም ብዬ ልብሱን ብቻ እንኳን ብነካ እፈወሳለሁ። ስለዚህ እሱ ልትሞት ወደ ደረሰችው የዛን ሰውዬ ልጅ ለማዳን በመንገድ ላይ ነበር፣ ነገር ግን ሌሎች ሰዎችን ለመርዳት ቆመ። እናንተ ብትሆኑ አስቡት። እናንተ ኢያኢሮስ ብትሆኑ በዛን ጊዜ አይምሯችሁ ምን አይነት ጥርጣሬ እና ፍርሃት እንደሚያጠቃው አስቡት። ኢየሱስ ክርስቶስን ስትነካው የሚፈሰው ደሟ ወዲያውኑ ቆመ። ከስቃይዋም መገላገሏ በሰውነቷ ታወቃት። የኢየሱስ ኃይል ከእርሱ እንደወጣ አወቀ። የእግዚአብሔር ኃይል እውነት ነው፣ የሚታይ ነገር ነው። የእግዚአብሔር ኃይል በእናንተ ላይ ሲሰራ ታውቁታላችሁ። ደቀ መዛሙርቱ ሕዝቡ ተጨናንቆ ሲገፋህ እያየህ ማነው የነካኝ እንዴት ትላለህ አሉ። እዚህ በጣም ብዙ ሕዝብ አለ። ማነው የነካኝ ስትል ምን እያልክ ነው? በጣም ብዙ ሰዎች እየነኩህ ነው። ነገር ግን ይቺ ሴትዮ የነካችሁ በእምነቷ ነው። ዛሬ ኢየሱስ ክርስቶስን በእምነታችሁ ትነኩታላችሁ እና ምንም አይነት ችግር ቢያጋጥማችሁ እግዚአብሔር ትልቅ ስለሆነ ከችግራችሁ እንደሚያወጣችሁና ሕይወታችሁ እንደሚያድስላችሁ ታምናላችሁ። ሴትዮዋ ምን እንደተደረገላት ባወቀች ጊዜ እየፈራችና እየተንቀጠቀጠች መታ በፊቱ ተደፋች። እውነቱንም ሁሉ ነገረችው። እርሱም ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽ እረፊ አላት። እምነታችሁ ብዙ ነገር ያደርጋል። እምነታችሁ ነፃ ያወጣችኋል። እምነታችሁ ለውጥ ያመጣል። እምነታችሁ ፈውስ ያመጣል። እምነታችሁ ስራ በሌለ ጊዜ ስራ ያመጣላችኋል። ኢየሱስም በመነጋገር ላይ ያለ ሰዎች ከምኩራቡ አለቃ ከኢያኢሮስ ቤት መጥተው ልጅ ሞታለች፣ ከእንግዲህ መምህሩ ለምን ታደክመዋለህ አሉት። እንግዲህ እንዴት እንደሚሰማው አስቡት። ኢየሱስ ለእሷ ብለህ ለምን ቆምክ? ምን አይነት አስቸኳይ ችግር ላይ እንደነበርኩ ነግሬሃለሁ። እኔ ያለው እንደዛ ነው እያልኩ አይደለም። እንደዛ ለማለት የፈለገ ይመስለኛል። በቁጥር 36 ላይ ስሙ።
የማርቆስ ወንጌል 5:36 ኢየሱስ ግን ሰዎቹ የተናገሩትን በመደበኛው መጽሐፍ ቅዱስ ላይ እንደዚህ ይላል፣ እነሱ ያሉትን ችላ በማለት የምኩራቡን አለቃ እመን እንጂ አትፍራ። ዋው! እሱ እየጠየቀ ያለው ማለቴ በጣም ትልቅ ነገር ነው። ኢየሱስን ተመልከቱት። ምን እያለ ነው? እንደማስበው በዕብራውያን 12 ላይ እንዲህ ይላል፣ የእምነታችን ጀማሪና ፍጹም አድራጊ የሆነውን ኢየሱስን እንመልከት። እግዚአብሔር በእናንተ ላይ እምነቱን የጀመረው በችግርና ያለ መልስ ለሆነ ነገር ሊተወው አይደለም። እሱ የእምነታችሁ ጸሐፊና ጨራሽ ነው። ነገር ግን አንዳንድ ጊዜ ምንም ነገር የማይሰራ በሚመስልበት ጊዜ እና እናንተ የጠየቃችሁትን ነገር በማታገኙበት ጊዜ ማመን አለባችሁ። ዛሬ በልቤ የሚሰማኝ ህልማቸውን የተዉ ሰዎች እንዳሉ ነው። ጠላት የተወሰኑ ሰዎችን አውርቶ ተስፋ ቁረጡ፣ እርሱትና በጣም ብዙ ሀሳቦች አሏችሁ። እግዚአብሔር አላናገራችሁም ያላቸው ሰዎች አሉ። አይምሯችሁ ለተወሰነ ጊዜ አጥፉትና በልባችሁ ውስጥ ምን እንዳለ ተመልከቱ። ከናፈቃችሁትና ስህተት የሰራችሁ ከመሰላችሁ መኑና እንደዚህ በሉ፣ ነገር ግን ያንን አምናለው፣ እግዚአብሔር ሊያደርግ የሚፈልገው ያንን ነው። እግዚአብሔር ያወራኝ ይህን እንደሆነ አምናለው ካላችሁ ዛሬውኑ በእምነታችሁ ልትነቃቁ ይገባል። በውስጣችሁ ይነድ የነበረውን እሳት አቀጣጥሉትና እንደዚህ ወደ ማለት ተመለሱ። እግዚአብሔርን አምናለሁና ምን ያህል ጊዜ ቢወስድ ግድ የለኝም። በእግዚአብሔር ላይ ተስፋ አልቆርጥም፣ ምክንያቱም የእሱ ቃል አለኝና እሱ ታማኝ ነው። ስለዚህ ከጴጥሮስ ያዕቆብ፣ እንዲሁም ከያዕቆብ ወንድም ከዮሐንስ በቀር ማንም እንዲከተለው አልፈቀደም። እግዚአብሔር ወደዛ ልጅ ሄዶ ከሞት ሊያስነሳት ስለነበረ የሚጠራጠሩና የሚያምኑ ሰዎች እንዲኖሩ አልፈለገም። የፈለገው የሚያምኑ ሰዎችን ብቻ ነው። እና ታውቃላችሁ፣ በሕይወታችሁ ችግር ላይ ስትሆኑና ሁሉን ነገር እየሰራ ካልሆነ በአጠገባችሁ አሉታዊና ሁሉንም ነገር አይሰራም የሚሉ ሰዎች አያስፈልጋችሁም። ራሳችሁን አዎንታዊ በሆኑ ሰዎች፣ እምነት ባላቸው ሰዎች፣ በሚያበረታቷችሁ ሰዎችና ከእናንተ ጋር አብረው በእግዚአብሔር በሚያምኑ ሰዎች መከበብ አለባችሁ። መጸለይ ስፈልግ መደወል ያለብኝ ሰዎች አውቃለሁ። እነሱ እሺ ለአንቺ ጸልይሻለሁ አይሉ፣ ማለቴ አብረውኝ በደንብ ይጸልያሉ። አብረውኝ ይጸልያሉና እግዚአብሔር ሲጸልዩ እንደሚሰማቸው እምነት አለኝ። ወደ ምኩራቡ አለቃ ቤት እንደደረሱ ኢየሱስ ግርግሩንና ሰዎቹን ዋይ ዋይ እያሉ አምርረው ሲያለቅሱ ተመለከተ። ወደ ቤት ገብቶ ይህ ሁሉ ግርግርና ለቅሶ ምንድን ነው? ብላቴናይቱ ተኝታለች እንጂ አልሞተችም አላቸው። ሰዎቹ ግን ሳቁበት። ምን እንዳደረገ ተመልክቱ። ሰዎቹን ሁሉ ከቤት ካስወጣ በኋላ እንደገና ጥርጣሬ ያላቸውና የሚያምኑትን አስወጣቸው። የብላቴናይቱ አባትና እናት እንዲሁም አብረውት የመጡትን ደቀ መዛሙርቶች ጴጥሮስ፣ ያዕቆብና ዮሐንስ አስከትሎ ብላቴናይቱን ወዳለችበት ገባ። እናም ከሞት አስነሳት እና ቆመችና ሙሉ በሙሉ ጤነኛ ሆነች። አንዳንዶቻችሁ በሕይወታችሁ አሉታዊ የሆኑ ነገሮችን እና የሚጠራጠሩ ሰዎችን ብታስወግዱ ሕይወታችሁን መቀየር ትችላላችሁ። አሉታዊ የሆነ ነገሮችን መታገስ አልወድም። እናም ይሄ በጣም አስገራሚ ነገር ነው፣ ምክንያቱም በሕይወቴ በአንድ ወቅት እኔም አሉታዊ የሆንኩ ሰው ነበርኩ። ሁልጊዜ እንደዚህ ላለሁ፣ ሁለት ነገሮችን በተከታታይ ካሰብኩኝ አይምሮዬ ይረበሻል። ማለቴ ያደግኩት አሉታዊ ከሆነ አባት ጋር ነው። ማንንም አያምንም፣ ማንንም አይወድም። የሚያደርገው ሁሉም ነገር ድብቅ የሆነ ዓላማ አለው እና ያደግኩት አሉታዊ የሆኑ ነገሮችን እየተማርኩ ነው እና ጥሩ ነገሮችን ካሰብኩኝ ሞኝ እንደሆንኩ እንዲሰማኝ አድርገውኛል። እኔን ለመቀየር እግዚአብሔር የተወሰነ ጊዜ ወስዶበታል። ዴቭና እኔ ከተጋባን ትንሽ ጊዜ እንዳለፈ ሁልጊዜ አሉታዊ የሆንሽው ለምንድን ነው ብሎ ጠየቀኝና እኔም ምን እንዳልኩ ታውቃላችሁ? እኔ ያልኩት ጥሩ ነገር እንዲፈጠር የማትጠብቅ ከሆነ አትናደድም። በሕይወቴ በጣም ብዙ ተስፋ አስቆራጭ ነገር አጋጥሞኛል። እኔ በመጥፎ አስተሳሰብና በመጥፎ ነገሮች በማመን ራሴን እየጠበቅኩ መስሎኝ ነበር። ነገር ግን በእውነቱ እኔ የነበረኝ በመጽሐፍ ቅዱስ በምሳሌ 15:15 ላይ ክፉ ቅድመ ዝንባል የሚለው ነገር ነው። ሁልጊዜ እንደዚህ አይነት ስሜት በዙሪያዬ ነበረ፣ በአካባቢዬ ነበረ። ስለዚህ እውነቱ ለመናገር ልክ መዶሻው እንዲወድቅ እየጠበቅኩ ነበር። እራሳችሁ እንደዛ አይነት ቦታ ከመድረስ መጠንቀቅ አለባችሁ። አሁን ችግር ላይ ከሆናችሁ ጓደኞቻችሁ ምንም ነገር የማያደርጉ ነገር ግን ስለ ችግራቸው የሚያወሩና መጥፎ ነገር የሚያወሩ ሰዎች አይሁኑ። ራሳችሁን በሕይወታችሁ ደስታ በሚያመጡ ሰዎች፣ የሚያበረታታችሁ ሰዎችና እግዚአብሔር ጥሩ ነገር እንደሚያደርግላችሁ በሚነግራችሁ ሰዎች ክበቡ።
ጥርጣሬ የሚለውን ቃል ስናብራራው ትርጉሙ መንገድ ማጣት፣ ሀብት ማጣት፣ ማፈር፣ ተጠራጣሪ መሆን እና በኪሳራ ግራ መጋባት ነው። ጥርጣሬ ማለት በሁለት መንገዶች መሃል መቆም ነው። በየት በኩል መሄድ እንዳለብን አናውቅም። ትንሽ እምነት ያላቸው አማኞች ማለት ነው። በአየር ላይ መሆን ነው። ሁሉም ነገር አየር ላይ ነው። ታውቃላችሁ፣ እግዚአብሔር ጥሩ እንደሆነ እንድናውቅ ይፈልጋል እና ሊረዳን ይፈልጋል። ልክ እንዳልኩት በያዕቆብ ምዕራፍ 1 ከቁጥር 5 እስከ 8 ከእናንተ ማንም ጥበብ ቢጎለው ሳይነቅፍ በልግስና ለሁሉም የሚሰጠውን እግዚአብሔርን ይለምን፣ ለእርሱም ይሰጠዋል። ዳሩ ግን ሳይጠራጠር በእምነት ይለምን። ምክንያቱም የሚጠራጠር ሰው በነፋስ እንደሚገፋና እንደሚናወጥ የባህር ማዕበል ነው። ያ ሰው ከጌታ አንዳች ነገር አገኛለሁ ብሎ አያስብ። ስለዚህ አሁን ልነግራችሁ የምፈልገው የምታምኑትን ነገሮች እወቁና አጠንቅራችሁ ያዙት። እንደገና ልናገረው ፈልጋለሁ። የምታምኑትን ነገሮች እወቁና አጠንክራችሁ ያዙት እና በአንድም ነገር አልተፈተንም ብላችሁ አታስቡ፣ ምክንያቱም ተፈትናችኋል። ልጠብቁ ትችላላችሁ። ምንም ነገር የሚሰራ ላይመስላችሁ ይችላል። ነገር ግን ጥሩን የእምነት ጦርነት የምትዋጉት ያኔ ነው እና እንደዚህ ማለት አለባችሁ፣ አልፈራም፣ ምክንያቱም እግዚአብሔር የመፍራት መንፈስ አልሰጠኝም። ነገር ግን እሱ የሰጠኝ ኃይል፣ ፍቅርና የአእምሮ ሰላም ነው። እግዚአብሔር እንደሚወደኝ አውቃለሁ። አሁን ቅድም እንዳልኩት ብዙ ጊዜ እግዚአብሔርን ከምንጠራጠረው በላይ ራሳችንን እንጠራጠራለን። ስለዚህ ዛሬ ጊዜያችን ከማለቁ በፊት ስለዛ እናውራ። በሁሉም እርምጃችሁ ላይ ትፈርዳላችሁ። በምታደርጉት እያንዳንዱ እንቅስቃሴ ላይ ትፈርዳላችሁ። ሐሳባችሁን ያንን ማድረግ አልነበረብኝም፣ ያንን ማለት አልነበረብኝም፣ ያንን መብላት አልነበረብኝም፣ ለብዙ ጊዜ አልጸለይኩም፣ ትክክለኛውን የመጽሐፍ ቅዱስ ጥቅስ አላነበብኩም፣ የእግዚአብሔርን ቃል ዛሬ ለብዙ ጊዜ አልተናዘዝኩም፣ መጽሐፍ ቅዱስን አንብቤ ያለው ነገር ግን ምንም ነገር አልገባኝም፣ ዛሬ ጠዋት ልጆቼ ማቀፍ ረስቻለሁ፣ ብዙ አወራለሁ፣ ዝም ማለት አለብኝ፣ ጥሩ እናት መሆን አለብኝ፣ ጥሩ አባት መሆን አለብኝ። እኔ አይደለውም። ዲያብሎስ ሁልጊዜ እናንተ ያልሆናችሁትን ነገር ይነግራቸዋል። ነገር ግን እናንተ በኢየሱስ ክርስቶስ ላይ እምነት ካላችሁ ያልሆናችሁትን ማንኛውም ነገር ካሰባችሁት በላይ ያደርግላችኋል። ሁልጊዜ በየቦታው እንዲህ እያላችሁ አትሂዱ። ያንን ማድረግ አልነበረብኝም፣ ግን በሕይወቴ በጣም ብዙ ጊዜ ከእግዚአብሔር ጋር ጊዜን ለማሳለፍ ጠዋት ተነስቼ ጸልያለሁና መጽሐፍ ቅዱስን አነባለሁ። ነገር ግን ሁልጊዜ ስጨርስ ዲያብሎስ የጸለይኩትን ነገር የተሳሳተ ነገር እንደሆነ እንዲሰማኝ ያደርገኛል። በትክክለኛው አቋቋም ሆኜ አልጸለይኩም። ለብዙ ጊዜ ስላልጸለይኩ እግዚአብሔር አልሰማኝ እና እነዛን ውሸቶችን ማመን ማቆምና ራሴን መጠራጠር ማቆምን መማር ነበረብኝ። እና ይሄ ምናልባት ለብዙ ጊዜ የምትሰሙት በጣም አስፈላጊው ነገር ነው። ራሳችሁን መጠራጠር ማቆም አለባችሁ። ታውቃላችሁ፣ እግዚአብሔር በእናንተ ያምናል። ነገር ግን በራሳችሁ የማታምኑ ከሆነ ምንም ጥቅም የለውም። እኔ ትዕቢተኛ እና ኩሩ የሆነ ባህሪ ይኑራችሁና እግዚአብሔር ይመስገን እኔ እንደዚህ ነኝ በሉ እያልኩ አይደለም። ነገር ግን እኔ እያልኩ ያለሁት ሁልጊዜ ለእግዚአብሔር ጥሩ ነገር ለማድረግ እያሰባችሁ ተነሱ። ሁሉንም 100% እንደማታደርጉት ቀድማችሁ እወቁ። ነገር ግን እግዚአብሔር የሰራችሁትን ኃጢአት በሙሉ እንደሚሰረዝላችሁ ማመን አለባችሁ። እግዚአብሔር እየተጠራጠራችሁ እንድትኖሩ አይፈልግም። ከእግዚአብሔር እንደምትሰሙ መኑ። ለሕይወታችሁ ጥሩ ዕቅድ እንዳለው መኑ። ኃጢአታችሁ ምንም ቢሆን እግዚአብሔር እንደሚቀይረው እና በሕይወታችሁ ላይ ተአምር እንደሚሰራላችሁ እመኑ። ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው።